ተፋታኝ፣ በቃ ተፋታኝ። እንዴ እኔ በእናቴ ያ መሳቅ አልነበረብኝም። ታሪኩን አላወቅኩም። በይ ቤኪዬ ጋይስ ትሪፕል ታሪኩን አላወቅኩም። ስትለፈልፍ በቃ እንዲህ በይ። የልጅቷ የፊት ቅርጽ ያስቃል። ስለዚህ ለዛ ነው የሳቅኩት። በይ አልልም እንዴ እና በምን ነው የሳቅሽው? አትጣላኝ። በቃ ንግግሯን ያሳቀኝ። ሁኔቷ ሲጀመር ምን ስለምን ነገር ስታወራት የምታስቀኝ ነው። ኔክስት አረብ ሀገር አንዷ ስትበላ እንደዛ ትስቃለሽ ብዬ ተስፋ አደርጋለሁ። ግን ምንድን ነው ሆነ እንደዚህ አንገበገበህ ነገር ምንድን ነው? ለምን እንዳንገበገበኝ ታውቂያለሽ? ትቼው ነበረ፣ ግን ብዙ ሰው ልክ ናት የሚል ነገር አየሁ። ተርፎት እኮ ነው የሰጣት ብዬ ነው እኔ ያሰብኩት ጭንቅላት ሄ በእናቴ ምንም ሚስጥ እኔ በእናት ምና አልሰማሁም፣ ግን ተርፎ ነው የሰጣት። በቃ ብትጠቀም ኖርማል። ጓደኛ አይደለሽም? እኔ ጋር የተፖሰተውን አላየሽም? አላየሁም፣ ክርስቶስን አላየሁም። እኔ ላይ በቃ ብቻ በስም ተበል 700,000 ብር ሰጣት። ከዛ በኋላ የእናቱ የባሏን እናት አሳከመችበት ነው። አታርጊ እሺ ዲቦ፣ የአንቺ ማንነት ስለማቅ ነው። አሁን ያችኛዋ ሴትዮ ስታወራ የነበረችዋን ሄጄ እንዲያርግ ያላት ጋጠወጥ ናት። አንቺን ግን ስለማቅሽ ጨዋሊ ስለሆንሽ የሰው ቁስል የሰው ነው። አታውቂም በምን አይነት ነገር ውስጥ እንደሚያልፍ እና ይሄ ቡሊ ከማድረግ ራሱ አይተናነስም። በጣም ደግሞ የሚገርመኝ እኔ እድሜ ልኬን የኔን ቲክቶክ ብታዩ እባካችሁ ሽማግሌ አታግቡ፣ ከሽማግሌ ጋር አትሁኑ፣ እንዲያታርጉ መብታችን ነው መሆን እንችላለን የሚሉ አሉ። ከዛም በኋላ ግን ሽማግሌ ብለው የቀረቡትን ሰው ልክ እንዲህ ብሩን በልቶት ሲጣሉት ድሮስ እኔም ፈልገ ነው ዲዬ ውስጥ ራስን አንተ ሽማግሌ ቡርክክ ያልክ እኔን የመሰለሽ ቆንጆ አግኝተ ነው። ከአንድ ወገን ሁን ውስጥ ወይ ከሽማግሌ ጋር ለመሆን ወይ ደግሞ ከሽማግሌ ጋር ከሆኑ በኋላ ደግሞ ሰውየውን ዲስሪስፔክት አለማድረግ። ባበላ ባጠጣ አስቢ አንቺ በየቀኑ ጊፍት እየሰጠሽኝ ስሰድብሽ ተርፎት አይደለም። ኦኬ ጋይስ ታይሚንግ፣ እሺ ታይሚንግ። ኧረ ወገን 5,000 ግባ። 5,000 ነው ቅጣት መሆን። ሁለቴ በ3,000 ነው ናንቺ በ3,000 መቀጣጣው ማሪ። አሁን 5,000 ገባ። የመጀመሪያ ቅጣት የሚሆነው ነው። አይ በ3,000 ቤስት ኦፍ 3 3,000 ነው። እግዚአብሔር ዲቦራ ስሚኝ አንዴ እስቲ ሚዩት አድርግልኝ። እነዚህን ደንቆሮች በእናታችሁ አንድ አይነት እንትን አጻፍ ውስጥ ደግሞ ሰው ብዬ ስለዚህ ላይ ብላይ ላውራ እንዴ ባስሙር እየሰደበች መሆኑ ነው። እንኳን ሰደበኝ ማሬ፣ ደግ አደረገ። ቴንኪው አመሰግናለሁ። ይህ ማንነትሽን ስለማቅ ነው እንደዛ ምልሽ። አንቺ ጥሩ ልጅ ስለሆንሽ እንደዚህ አትሁኝ ምናምን ምልሽ። ምንድን ነበረ ልል የነበረው ምንድነው? ቀለበት ውስጥ ብገባ ሳሁን እስኪ እኔ አሁን ግርግር ፈርቼ ግርግር እያሳያችሁ ጋር እንደ ግርግር አይነት ደግሞ ምን አገባ አስተያየት ሰጣ። እኔ 1% የተሰማኝን አስተያየት ነገርኩት። መብት አለኝ ደግሞ ሚዲያዬ ነው፣ ከፍቻዬ ነው፣ የራሴ እንትን ነው፣ ቲክቶክ ነው፣ እንደፈለግኩ የማውራት መብት አለኝ። ፐርሰን እኔም ብትጠይቁኝ ብሌ የማደርገው ሰጭ ነው። ለምን ትሰጣለህ ለሰው ገንዘብ? ሰው ምስጋና የለውም። አትስጥ። ለምን ግን እኔ ብዙ ጊዜ በምን አምኖበት እኔ ግን ይሄኛው ሮንግ ሊሆን ይችላል። ግን አሁን እኔ በራሴም የደረሰብኝ ነገር ስላለ ነው። ሞኒ ፋሚሊ ነበረ ፈለገዬ ቴንኪው ፋሚሊ ነበረ ጊፍት ይሰጠኝ ነበረ ምናምን። ከዛ ጊፍት ከሰጠኝ ምናምን በኋላ ነው እኔ ጊፍት የሰጠዋት። ቆይ ልነግርህ ነው። በላችኝ፣ በጣም ብዙ ብር በላችኝ፣ ገንዘቤን አጭበረበረችኝ አይባል ነው። ፈልጎ አምኖበት ነው። ኪስ ውስጥ ገብቼ እኔ ጊፍት ካልሰጠኝ ብዬ ሽጉጥ ደቀኝበት አይደለም የሰጠኝ። ፈልጎ አምኖበት ሌሎቹ መጥተው እንደሚሰጡኝ ሌላ ሰፖርተር መቶ ሰፖርት እንዳደረገኝ እንዳስማማለሁ። አንቺ የምትሆነ ሀሳብ በጣም እስማማለሁ። ግን የሆነ ጊዜ ምን ተፈጠረ መሰለሽ? ሄኖክ ዲንቁ የሚባል አርቲስት አለ፣ ታውቂዋለሽ? ሄኖክ ዲንቁ የሚባል አርቲስት ምን ያደርጋል? ገንዘብ አልወሰደም፣ ምን አልወሰደም። ቴሌግራም ላይ ግን አረብ ሀገር የሚጀነጅናት ልጅ ነበረች እና ሰማያዊ ጫማ ላኪልኝ አላት። እንደ አጋጣሚ ደግሞ እዚህ ሌላ ሀገር ፍሬንድ ነበረችው። አሁን ድረስ ሄኖክ ዲንቁ የሚረሳ ታሪክ አይደለም፣ እንዴት አቢዩዝ እንደተደረገ። አንዳንድ አበባ ሰጡኝ ጋይስ። እኔ እሱን ታሪክ አላውቅም፣ ባይዘ ወይ አላውቅም። ይህን ታሪክ አሁን ለምሳሌ ሴቶች ፈልገው ነበር ሲልኩለት የነበረው ምንም ግን ለምንድን ነው እሱ እንደዚህ የተባለው?
ተሰደበ እኮ በጣም በብዙ ሰው አጭበርባሪ ተብሎ ተሰደበ። ፈልገው በሰጡት አንድ ሰው አንድ አበባ በአንድ ጫማ ቤኪዬ ቴንኪዩ። እሺ ቅድሙን ቤኪ ቴንኪዩ፣ ፈለገ ቴንኪዩ። አሁን ዲቦ አንድ ቅጣት አለብሽ። ከሬንዚ ቴንኪዩ። እኔ በጣም የሚያሳዝነኝ በዚህ 3 ቀን ውስጥ ያለፍኩት ለእውነት መቆም እንዲያሰድፋል እንዴ! በእውነት የዋህ ሆኖ ገንዘብ መስጠትስ እንደዚህ ያሰድፋል? ትሪፕል ልጁ ተሰደበ። ሳይህ ራሱ አስታውካለሁ። ቤኪዬ ቴንኪዩ። ሳይህ ራሱ አስታውካለሁ ትላለች እሷ። ሳሚሪ ጋይስ ተጋገዙ በእግዚአብሔር። እዚህ ቤት ትሪፕል ነን። የአንቺ ጀለሶች ወጥተው ደግሞ እና ይችን የመሰለች ልጅ ልታገባ ነው? እንዴት አስበኸው ነው እንዴ? እሷ እኮ ናት እንዲያስበ ያደረገችው እኮ አገባለው ሞኒዬ ባይዘወይ በሶሻል ሚዲያ ከኔ እንደዚህ ያለ ብለህ ምናምን ትበሳጭ። ቢካዝ ሁሉም አንዳንዴ ከማጠብቀው ሰው ማጠብቀው ንግር ፈለጋችን ቴንኪዩ አባቴ አመሰግንሃለሁ። ፈለገ አመሰግንሃለሁ። ፈለገ አመሰግንሃለሁ። ወይኔ እንዴ 9 ሺህ ገባ። እዚህ ቤት ያላችሁ አንድ ቅጣት አለብሽ። የአንድ ቅጣቱን ልንገርሽ። የመጀመሪያ ቅጣት የሚሆነው ሜሮና ያችሁ ምን መዝሙር ትዘምሪያለሽ ይልሻል ፈለገ። ግን ቀላል ነው የሚሆነው። ኦኬ ግን መዝሙር ሆንም የተሰረቀችው እንዲህ ከመጪ ወደኋላ አይደለም። የፆታ ጉዳይ አይደለም። እስቲ ብርሽን የተበላሽ ሴት ካለሽ እኔ ጋር ገዝት አስገባሻለሁ። ሰውየውን አምጥተን እዚህ እናፋጥጣለን። ፆታ አይልም ስልሽ ወደሽም ቢሆን አሁን የለፋሽበትን ወደሽ ከሰጠሽው እና ከዛም በኋላ እሱ እዚህ ሌላ ሚስት ይዞ አንቺ ላይ የተጮተብሽ ከሆነ አናግሩኝ። ነው ሚዲያ ላይ መቅረብ ያልቻላችሁ አቀርብላችኋለሁ። ሴቶች የተበላችሁ አይኑን በጣም እንደምትበሉ ብዙ ሴቶች እና እዚህ እኔ ጋር መታችሁ ብዙ ሰው ያየኛል። የቪው ችግር የለብኝም። የሆነ ነገር እኔ እኮ የሚገርመኝ የራሳችሁ ገንዘብ ቢሆን እንዴት ነው? እኔ ዲቦ 700 ሺህ ብር ለመስራት ስንት ጊዜ ይፈጅብሻል? ቲክቶክ 700 ሺህ ብር እኮ ትንሽ ብር አይደለም። ግን ያን ያህልም ደግሞ ብዙ ብር አይደለም። ግን ትንሽ ብር አይደለም። ትንሽ ጊዜ ይፈጃል። እንዴ ምን ሆነ? ብትበይ አትናደጂ መስዋል እንዴ ለምን አልናደ አይደለም 700 ሺህ ብር 100 ሺህ ብር ለምን ይበላል? ለምን ትበላለህ? 100 ሺህ ብር ያናድዳል። ግን ፈቅደህ ካደረግኩ ተበላዋል። መበላት ያለ ነው። መሰራረቅ ፈቅጄ ወድጄ ያደረግኩት ምን መሰለህ የምለው ፈቅጄ ከሰጠውና ያ ሰው ካጭበረበረኝ ትክክለኛ ሰው እንዳልሆነ ነው እንጂ የሚሰማኝ ተበላው ምናምን አይደለም። በልቶኝ አይደለም። በቃ ትንሽ ተበላው አትበይ። ዲቦዬ አንድ ጥያቄ ልጠይቅሽ የኔ ቆንጆ። እኔ ከዚህ ርዕስ እንወጣለን በማለት ከዚህ ርዕስ እንወጣለን። የመጨረሻ ጥያቄ ነው የምትጠይቅሽ ዲቦዬ። ይሄ ልጅ ተበላ፣ ታሪካቸውን ሰምተሻል። በልተዋለች። በቃ መጠየቅም የለበትም ማውጣትም የለበትም። በቃ ተበላ አለቀ። ላሽ ነው መባል ያለበት። ግን ታሪኩ ወጣና አሁን በላች የተባለችው ልጅ አለቻ። እሳይ እንኳን ደጋረኩ እንኳን በላወት ወዶ ነው ፈቅዶ ምናምን የላከልኝ የምትለዋ ወንድምሽን እንድታገባ ትፈቅጂላታለሽ? ከተዋደዱ ምን አደርጋለሁ? አታገባውም ማለት ነው። የምር ከተዋደዱ እንግዲህ አሁን በዚህ ዘመን ሞን ከልክለ አሁን አንድ እህት ወንድሟ መከልከል የምትችልበት ዘመን ላይ አይደለም ያለው። አንዴ ማስቆም ብትቺ አሁን ወንድምሽ ዲቦ የአንቺ የምትይኝን ነው የምሰማው። ይቺ ልጅ ላግባት አላግባት ብሎ ቢያማክርሽ ምን ትያለሽ? እድራታለሁ። ወንድምሽ እንደዚህ አይነት ሴት እንዲያገባ ጸሎቴ ነው። አሜን። ያግባ። 1 10 100 1000 10,000